አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የመዲ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ሳምንት ደርሶ አላህ ወዶና ፈቅዶ እዚህ ስላደረሰን አልሐምዱሊላህ። ዛሬ ጁማአ ነው። ጁማአችንን አብረን እንዋል ማለት ነው። ክፍላችንን በመጀመሪያ ፏፏ አድርጌያለሁኝ። ከዛ ባለፈ ጥያቄ ጠይቃችሁ ነበረ። ይሄንን የት ነው የምንገዛው ብላችሁኛል። ምን ብለን ነው የምንገዛው ብላችሁኛል። በኻኽ ነው የክላስ ያኔ የቤት በኻኽ ነው ስሙ። እዚህ ጋር እንደምታዩት አለላችሁ ማለት ነው። እና ይሄ ቆንጆ ነው። ብኹር ልክ እንደ ብኹር ነው ነግራችኋለሁኝ። ኡዲ ይሄ የኡዲ ብኹር የለም በውድ የሚገዛው አይነት ልክ እንደዛ ነው። ከዛ ያው እቃውም እንደዚህ አይነት ነው ማለት ነው። ሌላ አንድ የጨረስኩት አለ። ያ ብዙም አልተመቸኝም። ይሄ በጣም ቆንጆ ነው። በጣም ቆንጆ አይገልጸውም ማለት ነው። የከዚህ በፊቱ ይሄ ነው ማለት ነው። ይሄ ብዙም አልተመቸኝም። እቃው ግን አንድ አይነት ነው። ከለሩም ውስጡ ያለው አንድ አይነት ነው። ሽታቸው ይለያያል። እኔ ይሄኛው ያስነጥሰኛል። በቃ ይሄ በጣም ነው የሚያስነጥሰኝ ራሱ። ይሄ ሽታው ቆንጆ ነው። በቃ እኔ ተመችቶኛል ማለት ነው። በነገራችን ላይ እኔ የሚያስነጥሰኝ ወይም የሚያፈነኝ ብዙ ጊዜ ሳይነንስ ስላለብኝ ነው። እና እንደዚህ መኝታ ቤታችንን ፏ ካደረግን በኋላ ወደ ሳሎን እንሄዳለን። ሳሎን ያው ዛህራ ፏ አድርጋለች። እዚህ ጋር የመጀመሪያ ስጦታ ይመጣልን ለኔና ለባሉካው ማለት ነው። እንደምታዩት አንድ አይነት ኮምፕሊት ነበር ይመጣልን ከዚህ አበባ ጋር ማለት ነው። እንደምታዩት ከዚህ አበባ ጋር ቆንጆዬ ስጦታ የመጀመሪያ ስጦታችን ነበር ይሄ ማለት ነው። ከዛ ሳሎን የለሽም ምንድን ነው ምናምን እያላችሁ ነበረ። ሳሎን አለኝ። ያው ብዙ ጊዜ ስለማልቀርጸው ነው። ዛህራ ድም ላይት ያው ትወዳለች፣ የታወቀ ነው። እዚህ ጋር ቡና ምናምኗን ፈራርሻ አዘጋጅታለች ማለት ነው። ቤታችን ፏፏ አድርጋ እሷ አዘጋጅታለች። ከዛ እንደዚህ ረጭት እናደርግበታለን። ይሄ ሽታው በቃ በጣም ነው የሚጣፍጠው። ወደዚህ ወደ መጋረጃ ምናምን እንደዚህ አድርገን ከዛ ቁርስ እንበላና ወደ ምሳ። በነገራችን ላይ ይሄኛው ትራስ ልብስ ተካያም ይሁን ቤቢ አላሰራሁለትም። ይሄኛውን ተካያና ቤቢውን ዝም ብዬ ነው የተውኩት። እዚሁ ግን ይመሳሰላል። ያን ያህል ልዩነት የለውም ከለራቸው ስለሚመሳሰል ማለት ነው። እና እንደ አድርገን ሀባይ ሽንኩርታችን እንደዚህ ጥደናል ማለት ነው። ምሳ ወደ መስራት ነው የገባው ቀጥታ። ያው በመሀልም ስልክ እያወራሁኝ ትዕዛዝም የተቀበልኩ ስለሆነ ለዛ ነው። ከዛ ሽንኩርታችን እንደዚህ እናበስላለን ማለት ነው። ሀባይ ድስቱ ይላጣል አይላጥም እያላችሁ ነው። እኔ እንግዲህ እስካሁን አልተላጠብኝም። አረብ ቤትም ብዙ ጊዜ እየሰራንበት ነው። ልክ እንደዛው ነው። ላኪን የሚላጥበት አጋጣሚ ይኖራል ጊዜው ሲያበቃ ማለት ነው። ማለት ጊዜው ሲያበቃ ስላችሁ ብዙ ጊዜ ረጅም ጊዜ ከተጠቀምንበት መላጡ አይቀርም። እስካሁን ግን አልተላጥብኝም። ሌላው ይሄ ድስት ሲታጠብ ያው ጥንቃቄ ያስፈልገዋል። በሽቦ ምናምን እንዳይታጠብ። በሽቦ ከታጠበ ዛሬ ተገዝቶ ዛሬውኑ ሊላጥ ይችላል። በአጠቃላይ ስታጥቡ ጥንቃቄ ያስፈልገዋል ማለት ነው። ታውቃላችሁ ሁላችሁም። እና እንደዚህ ሽንኩርታችን እናበስላለን። እንደዚህ በርበሬ ጨምሬ በደንብ ሽት ካረኩት በኋላ ቲማቲም እኔ ብዙ ጊዜ አልጠቀመም፣ ግን ዛሬ ቲማቲም አረግበታለሁ ማለት ነው። አንዳንድ ጊዜ አረጋለሁ። ያው ለጨጓራ ጥሩ ስላላለ ነው እኔ ቲማቲም ሁሉ ጊዜ የማልጠቀመው። ላኪን ዛሬ ላርግበትና ከዛ እንደዚህ የተፈጨ ቲማቲም በደንብ እናበስለዋለን ማለት ነው። ቲማቲም በደንብ መብሰል ስላለበት ቆንጆ አድርገን እናበስላለን ማለት ነው። አባይብ እንደዚህ ሆኖ ሽንኩርትና ቲማቲሜ በደንብ በርበሬው ጋር ከበሰለልኝ በኋላ ስጋ እጨምራለሁ ማለት ነው። እንደዚህ እንጨምራለን። በነገራችን ላይ ሁል ቀን ነው እንደ ስጋ የምትበሉት ብላችሁኛል። ሁል ቀን አይደለም፣ ጁማአ እኔ እቤቴ ስለምውል ነው እንጂ ለእናንተ ማሳያችሁ ከሰኞ እስከ ሰኞ ወይም ሳምንቱን ሙሉ እኛ ስጋ እንበላም። ኢትዮጵያዊ እኮ ነን እንዴ!
ምንም የፈለገ ነገር ብሰሩ አይሞላም ማለት ነው። እና ወይ ከሳምንት 2 ሊሆን ይችላል፣ 3 ሊሆን ይችላል፣ በሳምንት 1 ሊሆን ይችላል። እና እንደዛ ነው እንጂ ሁሉ ቀን ስጋ አይገኝም ለማለት ያክል ነው። ያው እኔ ጁምአ እረፍት በቃ ማርፈጃ ስራ ስለማልወጣ ከሰዓት ብቻ ስለሆነ ጁምአ ያው እንግዲህ ከሳምንት 1 ቀን ለራሴ ጊዜ ስለምሰጥ ነው ማርፈጃ ማለት ነው። ጊዜ ስለምሰጥ ስላችሁ ዛህራን አግዛለሁ ቤት በቃ አለ አይደል አንዳንድ ጊዜ የቤት ውስጥም መስራት ግዴታ ነውና እንደዛ ነው እንጂ አለበለዛ ሳምንቱን ሙሉኛ ስጋ እንበላም። የፈለገ ሀብታም ቢሆን ሳምንት ሙሉ ስጋ የሚበላል እንደ ሁሉ ቀን በአላህ። ያው እንግዲህ እንደዚህ አድርገን ወጣችንን በደንብ እናበስላለን ማለት ነው። ከዛ ነጭ ሽንኩርትና ዝንጅብል እኔ አዳዲስ ሁልጊዜም አዳዲስ ትኩስ ነው የምጠቀመው። የቆየ ፍሪጅ የቆየ ምናምን አይመቸኝም። ላኪን ግን ፍሪጅን ቢቀመጥ ምንም አይሆንም። ከዛ እንዳርገን ስጋችንን እናበስላለን ማለት ነው። አሁን ሰሃባይ አሁን ደግሞ ሩዝ እንሰራለን ማለት ነው። ዘይታችን ትንሽ ጋል ብሏል። እዚህ ጋር በቀጫጭኑ የተከተፈ ሽንኩርታችንን አድርገን ሩዝ እንሰራለን ማለት ነው። ከዛ እንደዚህ ሽንኩርት የጥብስ ካለልኝ በኋላ እዚህ ጋር ቅመማ ቅመም አለኝ። ባህራት መሸከል ነው ህቡቡ ማለት ነው እንዳለ ይሄን ጨምርበታለሁ ማለት ነው። ከዛ በጣም ቆንጆ ቅመም ነው። ይሄን ቅመም በጣም ነው የምወደው። ለሾርባ ራሱ በጣም ነው የሚጣፍጠው። እና ነጭ ሽንኩርት የደረቀ ምናምን የተቀላቀለበት ነው። ብዙ አይነት ነገር አለው። እንደገና ደግሞ ነጭ ሽንኩርት እዚህ ጋር ያኔ ትንንሽም አይደል ደረቅ መካከለኛ ተደርጎ የተከተፈልኝ እሱንም አብሬ ጠባብስና ከዛ ሩዜንም እዚሁ ላይ አብሬ ጠብሳለሁ ማለት ነው። እንደዚህ ሩዜን ጨምራለሁ ማለት ነው። ከዛ ጨው አደርጋለሁ። ከዛ በኋላ ያው ሩዙ ጥብስ ብሏል። እንትን ውሃ ሙቅ ውሃ በደንብ የፈላው አረግበታለሁ ማለት ነው። በመጀመሪያ ትንሽ አርጌበታለሁ። በነገራችን ላይ ለእናንተ ሳላሳያችሁ ሩዙ ጥብስ እንዳለ ማለት ነው እንዳያርብኝ ብዬ ነው። ከዛ እንደዚህ ካለልን በኋላ ውሃችንን ጨማምረን እንተከተካል እንተዋለን ማለት ነው። ሻወር ወስደን እስከምንዘገጃጅ ሩዛችን ይበስላል። ወጡ በስሎልኛል። ኦልሬዲ ጨርሻለሁኝ። ከዛ እንደዚህ ወጣችን ደርሷል ማለት ነው። ማሻአላህ ሆኖ በስሎልኛል። ዛሬ ወጥ ምሳ አናጠቅስም። እዚሁ ይመጣል ወንድሜ ማለት ነው። ትንሸኛው ወንድሜ ከትምህርት ቤት የጧት ስለሆነ ይመጣል። እሱ በልቶ እሱን አብልቼ ትንሸኛውን አብልቼ ከዛ ትልቁ እንዲመጣ ሱቅ ልከዋለሁ ማለት ነው። ሱቃችን ቅርብ ስለሆነ ይመጣል ማለት ነው። ሰሃባይ የብርቱካን ኬክ ልሰራ ነው ያሰብኩት። ከዛ እንደዚህ ብርቱካን መጀመሪያ ፈቀፈቃለሁ። ከዛ ጭማቂውንም ፍቅፋቂውንም ተጠቅሜ ነው የምሰራው። እንቁላልም እዚህ ጋር አለኝ። ብርቱካኔን እዚህ ጋር ፈቀፈቅኩኝ። ብዙም ፍቅፋቂ የለውም። ከዛ ጭማቂውን እዚህ ጋር ጨመቅኩ። ከዛ ወደ ኬክ ስራ የሰሃባይ እንደዚህ ፓትራችንን ደግሞ ባለፈ ሳምንት በክቡ ፓትራ ሰርቼ ከዛ ያው ስለማይከፈት እንደዚህ ይሄኛው ተከፋች ነው። ከዛ ምን አረኩ መሰላችሁ? ስገለብጠው ትኩሱን ነው የተቆረሰብኝና ዛሬ ደግሞ በዚህ በአራት ማዕዘን ሆኖ ተከፋች ነው። ይሄ ትናንትና እንዳጋጣሚ ሆኖ አግኝቼው ገዝቼዋለሁ። በዚህ እንጋግራለን ማለት ነው። ኬካችንን ቆንጆ ኬክ እንደሚሆን ጥያቄ የለውም ማለት ነው ኢንሻአላህ። ከዛ ሊጣችን እንደዚህ ሆኖ አዘጋጅቼዋለሁ። ያችሁት ቆንጆ ሽታው ራሱ የእንትኑ የብርቱካኑ በቃ ማሻአላህ ነው። ከዛ ኬካችንን እንደዚህ አድርገናል ፓትራችን ላይ ማለት ነው። ወደ ፍሩ ሰላታችንን እንሰግዳለን። እንደዚህ ሆኖ ደርሷል ማለት ነው። ማሻአላህ የሆነ ኬክ ሆኖልናል። ከዛ እስከሚቀዘቅዝ እኛ ምሳችንን እንበላለን። ከዛ ምሳችንን እንደዚህ እንበላለን። አህሪቡ ተፈضሉ
እና ሀባይቢ ምሳችን በዚህ መልኩ ኑ ብሉ። ኬካችን እንደዚህ ሆኖ ደርሶልናል ማለት ነው። ማሻአላ ተባረከ ረህማን ሆኗል እንደምታዩት። ኑ ኬክ የምንብላ እላችኋለሁ። ከዛ እንደዚህ ቆራርጠን ከዛ ቡናችንን እንጠጣለን። ቡና እየተቀዳልን ነው፣ የዛሃሩ ቡና ማለት ነው። ማሻአላ ተባረከ ረህማን ነው። ያ ሰላም እና ሀባይቢ ኬካችን እንደዚህ ማሻአላ ተባረከ ረህማን እንደምታዩት ሆኖ ነው የበሰለው። የምር ጣፍጧል፣ ደግሞ በጣም የሚጣፍጠው። ዛሃራ እንዴት አየሽው? በጣም አሪፍ ነው። እኔ ወድጄዋለሁ። ወድጄዋል። ኬክ የሚሰራው በነገራችን ላይ ለዛሃራ ተብሎ ነው። እሺ እቺ የመሰለኝ ቡና ነው እየጠጣን ያለ ነው። ማሻአላ የሆነች ቡና። እንግዲህ ሀባይቢ የቀን ውሏችን እነዚህን ገዛዝተን መጣን ቡና ከምሳ ከሁሉም በኋላ ማለት ነው። ከዛ እነዚህን አሁን ቪዲዮ እንሰራለን ማለት ነው። የዛሬ ውሎ ይሄንን ይመስል ነበረ። እንግዲህ ሀባይብ ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑ።